ሰላም እንዴት ናችሁ? ይህ ግሬስ አካዳሚ ነው። በዚህኛው ክፍል ከፈንክሽን የቀጠለውን ኮንሰፕት አንድ ላይ እናወራለን። ዛሬ የምናወራው ስለ ኔስትድ ፈንክሽንስ ነው። ከዲፊኒሽኑ እንጀምራለን ማለት ነው። እዚህ ጋር እንደምታዩት ኔስትድ ፈንክሽን is simply a function defined inside another function። ኔስትድ ፈንክሽን ራሱን የቻለ ፈንክሽን ነው። ነገር ግን ፈንክሽን ሌላ ፈንክሽን ውስጥ ዲፋይን ሲደረግ ማለት ነው። የሆነ ፈንክሽን እዚህ ጋር መታችሁ ዲፋይን ስታደርጉ አሁን ለምሳሌ አውተር ፈንክሽን ብላችሁ ፈንክሽን ዲፊኒሽን ብጽፉ this one ይሄውን just ፈንክሽን ብለን ነው እስከዛሬ ያወራነው። ከዛ በኋላ ኢንዴንቴሽን ሰጣችሁት ሌላ ፈንክሽን እዚህ ጋር ኢነር ብላችሁ ሌላ ፈንክሽን ዲፋይን ብታደርጉ እዚህ ጋር print hello ሚል ይኖረው የላይኛው የአውተሩ ሎጂክ። ከዛ በኋላ እዚህ ጋር ደግሞ let's say ኢነሩ አለ በለው። ስለዚህ አሁን ይሄኛው እቺ ፓርት ምንድናት? ኔስትድ ፈንክሽን ይባላል። ቤዚክሊ ኔስትድ ፈንክሽን ምንለው የሆነ ፈንክሽን ኢንሳይድ አናዘር ፈንክሽን ዲፋይን ሲደረግ ነው። ዝም ብለን እቺን ኤግዛምፕል አምተን እንመልከት። ይሄው አውተር ፈንክሽን አለ። ከዛ እዚህ አውተር ፈንክሽን ውስጥ ደግሞ ሌላ ዲፋይን የተደረገ ኢነር ፈንክሽን አለ። እንደዚህ ሀፕን ሲያደርግ ኮዳችሁ ላይ ኔስትድ ፈንክሽን አለ ማለት ነው። ሁለተኛው ደግሞ እስቲ በኤግዛምፕል ነው ዲፋይን አደረግ ነው አይደለ? ስለዚህ ፓረንት ኦር ደግሞ ከላይ ኢንክሎዝ የሚያደርገውን ፈንክሽን መጀመሪያ አውተር ብለን ዲፋይን እናድርገው። ከዛ the nested one ኢነር ዋኑን እዚች ጋር መተን ምን እናድርገው? ዲፋይን እናድርገው። ከዛ ሎጂክ ለኢነሩን ጻፍለት ምን ብለን inside the inner function። አሁን ምንድነው ያደረግነው? አውተር ፈንክሽን ዲፋይን አደረግን። አውተር ፈንክሽኑ ምንም ሎጂክ የለውም እንደምታዩት፣ በሱ ኢንዴንቴሽን ሌቭል ምንም ያስቀመጥነው ሎጂክ የለም። ከዛ በኋላ ምን አደረግን? ኢንሳይድ አውተር ፈንክሽኑ ሌላ ፈንክሽን ኢነር ፈንክሽን ዲፋይን አደረግንና የዚህ የኢነር ፈንክሽኑ ሎጂክ ደግሞ ምንድነው? ይሄን ቴክስት ፕሪንት እንዲያደርግልን ነው። ዲፊኒሽን ብቻ ነው እዚህ ጋር እንደምታዩት። ኮል መደረግ አለበት አይደል? ይሄ እንዴት ነው ይሄ አፕሊካብል እንዲሆን ማለት ነው። ስለዚህ ኮል እናርገው እዛው አውተር ፈንክሽን ውስጥ ማለት ነው። እንደምታዩት ከኢነር ፈንክሽኑ ጋር ሴም ሌቭል ላይ ስላለ ፓርት ኦፍ ኢነር ፈንክሽን አይደለም፣ ራሱን የቻለ ነው ይሄ ኮሊንጉ። ስለዚህ ኮል እያደረግን ነው ማለት ነው። ከዛ በኋላ ለአውተሩ ደግሞ አሁን በሱ ኢንዴንቴሽን ሌቭል ሎጂክ እንጻፍለት print ብለን this is the outer the outer function logic። ከዛ በኋላስ እዚህ ጋር ኢነር ፈንክሽኑን ኔስትድ ስለሆነ ኦር ደግሞ አውተር ፈንክሽን ውስጥ ስለሚገኝ አውተር ፈንክሽን ውስጥ ኮል አድርገነዋል። አውተር ፈንክሽን ውስጥ አውተር ዲፋይን ያደረግነውን አውተር ፈንክሽን ደግሞ የት ነው ኮል የምናደርገው? እዚህ ግሎባል ሌቭል ላይ አይደለ? አጣሲም ሌቭል ከእንትኑ ጋር ከአውተር ፈንክሽኑ ጋር ማለት ነው። ስለዚህ እሱን ሌትስ ኮል እናድርገው። እዚህ ጋር መጥቼ ክሊር ላድርገው ረን ባረጋው አሁን እንደምታዩት ኢንሳይድ the inner function ይላል እዚህ ጋር። ከዛ በኋላ this is the outer function logic ይላል። ስቴፑ ምንድነው? መጀመሪያ አውተር ፈንክሽን ዲፋይን አደረግን። ከዛ ውስጡ ላይ እዚህ አውተር ፈንክሽን ዲፊኒሽን ውስጥ ሌላ ፈንክሽን ዲፋይን ስናደርግ ምን ሆነ? ኔስትድ ፈንክሽን ሆነ። እዛ ኔስትድ ፈንክሽን ውስጥ ደግሞ ኢነር ውስጥ ምን አደረግን? ይሄን ስቴትመንት ምን አደረግን? እንትን አደረግን። እንዴት ሎጂኩን ጻፍን ፕሪንት እንዲያደርግ ማለት ነው። ከዛ በኋላ እዛ አውተር ፈንክሽን ውስጥ ይሄንን ዲፋይን ያደረግነው ፈንክሽን ምን አደረግን? ኮል አደረግን ኤክስኪዩት እንዲያደርግ ማለት ነው። ከዛ በኋላ አውተር ፈንክሽኑንም የራሱን እንትን ሰጠ ነው ሎጂክ ምን ሚል this is outer function logic ሚል just የሆነች ቴክስት ዲስፕሌይ እንዲያደርግ ማለት ነው። ከዛ ምን አደረግን? እዚህ ጋር መተን ኮል አደረግን ማለት ነው። ይሄ ሙሉ ሎጂኩ ምን እንዲሆን ኤክስኪዩት እንዲሆን ኦር ረን እንዲያደርግ ማለት ነው። አሁን ይሄንን በስቴፕ ብናይ እዚህ ጋር አውተር ሚለውን ፈንክሽን ኮል ስናደርግ ወዴት ይሄዳል? ወደዚህ ፈንክሽን ዲፊኒሽን ይሄዳል። ከዛ ይገባል
እንደምታዩት ይሄን ያያዋል። ሌላ ፈንክሽን እንትን ተደርጓል፣ ዲፋይን ተደርጓል። ይሄን ካየው በኋላ ያልፍና ኢነር እዚህ ጋር ኮድ ምን አድርግ ይለዋል። ይሄን ፈንክሽን ረን አድርገው ወር ደግሞ ኮል አድርግ ይለዋል። ኮል ያደርጋል። እንደምታዩት ቀድሞ ምን ያደርገዋል? ኢንሳይድ ዘ ኢነር ፈንክሽን ምትለዋል ዲስፕሌይ ያደርጋል። ይቀጥላል። ከዛ በኋላ ቀጥሎ የሚመጣው ሎጂክ የትኛው ነው? ይሄ ነው። ሶ እሱ ምን ያደርጋል? ፕሪንት ያደርጋል ማለት ነው። እንደምታዩት እዚህ ጋር ኪ ፖይንቱ ላይ ኢነር ኢዝ ዲፋይንድ ኤንድ ኮልድ ዊዝን ዘ አውተር ፈንክሽን። ሶ እንደዚህ ኔስትድ ፈንክሽኖች ላይ ፈንክሽኖች ውስጥ ገብታችሁ ዲፋይን የምታደርጉት ፈንክሽን እዛው አውተር ፈንክሽን ውስጥ ነው እንትን የሚሆነው ኮል የሚደረገውም ዲፋይን የሚደረገውም። you cannot call inner function from the outside ዲፋይን ከተደረገበት ፈንክሽን ውጭ ኮል ማድረግ አትችሉም። ይሄ ኔስትድ ፈንክሽኑ አሁን እዚህ ጋር ኢነር ብየዋለሁ። ረል አድርገው ይሄን ኮድ እንደምታዩት ኔም ኢነር is not defined so not possible። እስቲ ዝም ብለን ብሪል ኤግዛምፕል እንውሰድና አሁን እዚህ ጋር ያለችውን ኮፒ ላድርጋትና ጊዜ ለመቆጠብ እንየው። እዚህ ጋር ሲጀምር አውተር የሚባል ፈንክሽን ኤክስ የሚባል ፓራሜትር አክሴፕት ያደርጋል። ከዛ በኋላ ሌላ ፈንክሽን ደግሞ ዲፊኒሽን አለ ኢነር የሚባል ምን ሪተርን የሚያደርግ እዚህ ጋር ፓስ የምታደርጉለትን ኮል ስታደርጉ አውተር ፈንክሽንን ፓስ ያደረጋችሁለትን ቁጥር ምን ያደርጋል? አባስቶ የብዜቱን ዋጋ ሪተርን የሚያደርግ ኢነር ፈንክሽን ወር ደግሞ ኔስትድ ፈንክሽን አለን። ከዛ በኋላ ይሄ ደግሞ አውተሩ ዋናው ፈንክሽን ምን ያደርጋል? የኢነር ፈንክሽን ሪዛልት ምን ያደርጋል? ሪተርን ያደርጋል ማለት ነው። ይሄኛው እቺ ሪዛልት ኤክስ ታይምስ 2 የምትለዋን ለአውተር ፈንክሽኑ ሪተርን ያደርጋል። ይሄ አውተር ፈንክሽን ደግሞ የኢነር ፈንክሽኑን ቫልዩ ምን ያደርጋል? ሪተርን ያደርጋል ማለት ነው። አሁን እዚህ ጋር 10 ነው የሚሰጠራል አድርገው ራይት። አሁን ይሄን ከስክራች ብንጽፈው ሌትስ ሴይ ከዛ ምን መልቲፕሊኬሽን የሚባል አውተር ፈንክሽን አለን። ያ ፈንክሽን ኤክስን አክሴፕት ያደርጋል ኤክስ የሚባል ቫልዩ። ከዛ በኋላ እዚሁ ጋር አሁን ለምሳሌ ሪተርን ኤክስ ታይምስ 2 ከዛ በኋላ ፕሪንት መል 5 ብል ባይዜ ይሄው 10ን ይመልስልኛል። ሶ እንደዚህ ጋር እንዳለው ይሄ ኢነር ፈንክሽን ዲፋይን ማድረጋችን አስፈላጊ አይደለም፣ ግን ለዲሞንስትሬሽን ፐርፐስ ቀጥታ ሪተርን ከማድረግ ከአውተር ፈንክሽኑ ሌላ ኢነር ፈንክሽን ዲፋይን እናድርግና እንቀጥል። ከዛ ይሄ ኢነር ፈንክሽን ምን ያደርጋል? ኤክስ ታይምስ 2 ምን ያደርጋል? ሪተርን ያደርጋል። ስለዚህ ይሄን ፈንክሽን ደግሞ ኮል እናድርገው። እንዴት አድርገን እዚህ ጋር እንምጣና ሪተርን ኢነር። ስለዚህ ኢንዴንት ተደርጎ ይሄ መል የሚባለው አውተር ፈንክሽን ላይ ስለሆነ ይሄ ሎጂክ ሪተርን የተደረገው ይሄ ሪተርን ኢነር የሚለው ምን ያደርጋል? ይሄ መል የሚባለው ፈንክሽን ኮል ሲደረግ ይሄ ቫልዩ ሪተርን ይደረጋል ማለት ነው። ስለዚህ አሁን ረን ባረገው ቅድም ውጤት ጋር ተመሳሳይ ውጤት ይሰጠኛል 10። ሶ እዚህ ጋር ኪ ፖይንት ምንድነው? ኢነር ኦር ደግሞ ኔስትድ የሆነው ፈንክሽን ካን ሲ ኤንድ ዩዝ ኤክስ ፍሮም አውተር ከአውተር ፈንክሽኑ ውስጥ ዲፋይን የምታደርጓቸው ኔስትድ ፈንክሽኖች አውተር ፈንክሽኑ አክሴፕት የሚያደርጋቸውን ፓራሜትሮች ማየትና መጠቀም ይችላሉ። ጀነራል ሐሳቡ እሱ ነው። ከዛ ይሄን ቪዲዮ ከመዝጋታችን በፊት እስቲ ስለ ቫሪያብል ስኮፕ ትንሽ የተወሰነ እናውራና እንጨርሳለን። ቤዚክሊ ጀስት ከዲፊኒሽኑ እንነሳና ምንድነው ቫሪያብል ስኮፕ? ቫሪያብል ስኮፕ refers to a region of program where variable is accessible. so የሆነ ፓርት ኦፍ ፕሮግራም ዲፋይን ያደረጋችሁትን ቫሪያብል አክሰስ የምታደርጉበትን የፕሮግራም ስኮፕ ወር ደግሞ ምንድነው ቦታ የሚወሰንላችሁ ነው። ይሄ ፕራክቲካሊ ሲታይ ይችላል። ለምሳሌ ኤክስን 10 አላችሁ አይደለ? እዚህ ጋር ፕሪንት ኤክስ ብል 10ን እንትን ያደርግልኛል። 10ን ምን አክሰስ ማድረግ ይችላል? ፕሪንት ያደርግልኛል አይደል? ይሄው
ነገር ግን ይሄ ሁሌም ይሄ ኬዝ አይደለም። አሁን ለምሳሌ ዴፍ ልበልና ነም1 ብዬ ፈንክሽን ዲፋይን ላድርግ። ከዛ በኋላ እዚህ ጋር ቫሪያብል ኤክስ ኢዝ ኢኳልስ ቱ 10 የሚባል ቫሪያብል እንትን ላድርግ። ከዛ ፕሪንት ኤክስ ልበል። አሁን ሌትስ እዚህ ጋር መጥቼ ፕሪንት ኤክስ ብል ምን ይለኛል? ኤክስ ኢዝ ናት ዲፋይንድ። ኤክስ እኮ ፈንክሽን ውስጥ ምን ሆኗል? ነም1 የሚባለው ፈንክሽን ውስጥ እኮ ኤክስ የሚባል ቫሪያብል አለን። ነገር ግን ነም1 ከሚባለው ፈንክሽን ውጭ ኤክስን አክሰስ ማድረግ አንችልም። ነገር ግን ሌትስ ሴይ ኮል እናድርገው። ሶሪ ለጥሩምባው። እዚህ ጋር አሁን እንደምታዩት ነም1 የሚለውን ፈንክሽን ኮል እያደረኩት ነው። ምንድነው ኤክስፔክት የምናደርገው? 10 የሚባል ቫሪያብል አሳይን አድርገናል ኤክስ ላይ። ከዛ በኋላ ኤክስን ነው ፕሪንት የሚያደርገው። ሶ እዚህ ጋር ፈንክሽን ውስጥ ኤክስን አክሰስ ማድረግ ፖሲብል ነው። ነገር ግን ከእንትን ውጭ ከፈንክሽን ውጭ ኤክስን አክሰስ ማድረግ ፖሲብል አይደለም ማለት ነው። ሶ ጀነራል የስኮፕ ኮንሰፕት ይሄ ነው። የት ነው ቫሪያብሎቹ አክሰስብል የሆኑት? ሶ ሶስት ሜጀርሊ ሶስት አይነት ቫሪያብል ስኮፖች አሉ። የመጀመሪያው ሎካል ቫሪያብል ነው። ይሄው እዚህ ጋር ዲፊኒሽኑ ላይ እንደምታዩት ሎካል ቫሪያብልስ አር ዲክሌርድ ኢንሳይድ ፈንክሽን። አሁን እዚህ ጋር ኤክስ ለምሳሌ ምንድነው? ሎካል ቫሪያብል ነው። ኤንድ ካን ኦንሊ ቢ አክሰስድ ዊዝን ዳት ፈንክሽን። ሶ ይሄ እንደዚህ ይሄ ዊዝን ኢንሳይድ የፈንክሽን ዲፋይን ያደረጋችሁት ወር ደግሞ ዲክሌር ያደረጋችሁትን ቫሪያብል አክሰስ ማድረግ እና ዩዝ ማድረግ ዩቲላይዝ ማድረግ የምትችሉት መጠቀም የምትችሉት እዛው ፈንክሽን ውስጥ ነው። ራይት? አሁን ለምሳሌ y is equals to 5 ብል ይሄን yን መጠቀም የምችለው እዚሁ ነም1 የተባለው ፈንክሽን ውስጥ ነው ማለት ነው። ስለዚህ ይሄ ምንድነው? ሎካል ቫሪያብል ስኮፕ ይባላል ፓይተን ላይ። አሁን ይሄን ኤግዛምፕል እንየው። ለምሳሌ ሜሴጅ የሚባል ቫሪያብል ግሪት የሚባል ፈንክሽን ውስጥ ምን አድርገናል? ዲክሌር አድርገናል። ከዛ በኋላ እዚህ ጋር ያን ሜሴጅ የሚባለውን ቫሪያብል እዚሁ ግሪት ውስጥ ምን አድርገናል? ዩዝ ለማድረግ ሞክረናል። ፕሪንት እንዲያደርግልን እንፈልጋለን። ይሄ ፈንክሽን ይሄ ሄሎ የሚለውን ቴክስት ማለት ነው። ሎካል ሄሎ የሚለውን ቴክስት እዚህ ጋር ኮላውት ስናደርግ ይሄን እናገኛለን። ነገር ግን ቀጥታ ቫሪያብሉን ከፈንክሽን ውጭ አክሰስ ለማድረግ ስንሞክር ደግሞ ውጤቱን እንየው። እንደምታዩት እዚህ ጋር ሎካሊ እዛው ፈንክሽን ውስጥ አክሰስ ለማድረግ ስንሞክርና ፕሪንት ስናደርገው ይሄን ቫሪያብል ያ ኢትስ ፖሲብል ሄሎ ሎካል ሄሎ ይላል እዚህ ጋር ያደረግነው ይሄ ኮል ስናደርገው ማለት ነው ይሄን ፈንክሽን። ነገር ግን ቀጥታ ፕሪንት ለማድረግ ስንሞክር ይሄን ሜሴጅ የሚባለውን ቫሪያብል ከዚህ ፈንክሽን ውስጥ ከስኮፕ ውጭ አክሰስ ለማድረግ ስንሞክር ምን አለን? ኔም ኢረር ኔም ሜሴጅ ኢዝ ናት ዲፋይንድ። ሶ ይሄ ምን ይባላል? ሎካል ቫሪያብልስ ኢን ፓይተን ይባላል። አሁን ይሄ ሎካል ቫሪያብል ነው። አክሰስ ማድረግ የምትችሉት እዚህ ፈንክሽን ውስጥ ብቻ ነው። ሁለተኛው ደግሞ ግሎባል ቫሪያብል ይባላል። ግሎባል ቫሪያብልስ የምንላቸው ግሎባል ይሄው ዲፊኒሽኑን አብረን ነው። ግሎባል ቫሪያብልስ አር ዲፋይንድ አውትሳይድ ኦፍ ኦል ፈንክሽንስ ሜኪንግ them accessible from anywhere in your code። ሶ እነዚህ ግሎባል ቫሪያብሎች ዲክሌር የሚደረጉት ወር ደግሞ ዲፋይን የሚደረጉት ከፈንክሽኖች ውጭ ግሎባል ኤሪያው ላይ ነው። ስለዚህ እዚህ ፓይተን ፋይላችሁ ውስጥ from anywhere ከየትኛውም ቦታ ላይ እነዚህን ቫሪያብሎች አክሰስ ማድረግ ትችላላችሁ። ይሄን ኤግዛምፕል እንየው። እዚህ ጋር እንደምታዩት ሜሴጅ ሄሎ ሚል ቫሪያብል ዲክሌር አድርገናል። ከዛ በኋላ አንደኛ ይሄን ሜሴጅ ሄሎ ሚለውን ቫሪያብል የት ውስጥ አክሰስ እያደረግነው ነው? ግሪት የሚባል ፈንክሽን ውስጥ አክሰስ እያደረግነው ነው። ኢትስ ፖሲብል ግሎባል ስለሆነ ኤኒዌር ኮዳችን ውስጥ አክሰስ ማድረግ እንችላለን። ከዛ በኋላስ ግሎባል ሌቭል ላይም ደግሞ ምን እያደረግን ነው? አክሰስ እያደረግን ነው። ስለዚህ ፈንክሽን ውስጥም ከፈንክሽን ውጭም አክሰስ መደረግ ሲችሉ ወር ደግሞ የትኛውን ቦታ ላይ አክሰስ ማድረግ ሲችሉ የሆነን ቫሪያብል እሱ ምን ይባላል? ግሎባል ቫሪያብል ኢን ፓይተን ይባላል። ይሄው እዚህ ጋር እንደምታዩት ኮዱ ኤረር ጀነሬት እያደረገ አይደለም። ሶስተኛው ደግሞ ነን ሎካል ቫሪያብልስ ይባላሉ። ዲፊኒሽኑን ነው። ነን ሎካል ቫሪያብልስ
came into play when dealing with nested functions. If you want to modify a variable from an outer function inside a nested function, use the non-local keyword. ይሄን ዲፊኒሽኑ ላይ ከማውራት ይልቅ በኤግዛምፕል ዲፊኒሽኑን ኤክስፕሌን ማድረግ ይቀላል ብዬ አስባለሁ። ስለዚህ ለምጣና ኮፒ ላድርገው። ስለዚህ እዚህ ጋር ሜሴጅ የሚባል ሎካል ቫሪያብል አለን አውተር የሚባለው ፈንክሽን ውስጥ ማለት ነው። ከዛ በኋላ ደግሞ ሌላ አውተር ፈንክሽን ውስጥ ኔስትድ ፈንክሽን ኢነር የሚባል አለ። ከዛ በኋላ ሌትስ ሴይ እቺን ክሊር እናርጋትና ኢነር ፈንክሽን ውስጥ ደግሞ ሜሴጅ ብለን ሃው ልበለው ዝም ብዬ ስትሪንጉን ሜሴጅ ሃው ብለን ኢዝ ኢኳልስ ቱ ብለን ከዛ ምን እያደረግነው ነው? ይሄ ሎካል ከሚለው ወደ ምን እየቀየርነው ነው? ወደ ሃው እየቀየርነው ነው። ስለዚህ ምን እያደረግነው እዚህ ጋር ፕሪንት ኢነር ሜሴጅ። አሁን ኤክስፔክት የምናደርገው ይሄ ሃውን ለማየት ነው። እዚህ ጋርስ ሎካልን ለማየት ነው። ረን እናርገው። ኤክስፔክት እንዳደረግነው ነው እንትን እያደረገ ያለው አይደለ? እዚህ ጋር ሃው የሚባል ስትሪንግ ሜሴጅ የሚባል ቫሪያብል ላይ አሳይን ተደርጎ እንደምንፈልገው ምን እየሆነ ነው? ቢሄቭ እያደረገ ነው። አውተር ላይ ያለው ደግሞ ሎካል የሚባለውን እንትን ምን እያደረገ ነው? ባጭሩ እዚህ ጋር ምን ሀፕን እያደረገ መሰላችሁ? እኛ የፈለግነው ሜሴጅ ይሄ ሎካል የሚባለውን ስትሪንግ ወደ ሃው መቀየር ነው። ነገር ግን እዚህ ጋር ሜሴጅ ይሄ ሜሴጅ የሚባለው ቫሪያብል እና ይሄ ሜሴጅ የሚባለው ቫሪያብል ሁለቱ ቫሪያብልስ ራሳቸውን ችለው ኢንዲፔንደንትሊ ምን እያደረጉ ነው? አክት እያደረጉ ነው። ሶ እዚህ ጋር ሜሴጅ ብላችሁ ሃውን እዚህ ጋር አሳይን ስታደርጉ ሌላ አዲስ ምን ቫሪያብል ክሬት እያደረጋችሁ ነው እንጂ ይሄንን ምን እያደረጋችሁ አይደለም፣ አፕዴት እያደረጋችሁ አይደለም። ሶ ጀስት ኢንሳይድ ይሄ ኢነር ፈንክሽን ውስጥ አውትሳይድ ላይ ያለውን ይሄንን ቫሪያብል ጀስት አፕዴት አድርጋችሁ መጠቀም ስትፈልጉ ነን ሎካል ቫሪያብልስን ትጠቀማላችሁ። ፔስት ላድርገው። አሁን እዚህ ጋር ምን እያደረግን ነው? ሜሴጅ ኢትስ ነን ሎካል። ስለዚህ ይሄ ሜሴጅ የተባለውን ቫሪያብል ከአውተር ፈንክሽኑ ፒክ አድርገ ተጠቀመው፣ ሌላ ክሬት አታድርግ፣ ሌላ አትፍጠር እያለን ነው። አሁን እዚህ ጋር ምን ያደርጋል መሰላችሁ? ረን አድርገን ብናየው ይሻላል። አያችሁ ሁለቱም ሃው ናቸው። ለምን? አውተር ፈንክሽኑ ላይ መጀመሪያ ዲፋይን ስናደርግ ሜሴጅ ቫሪያብል ሎካል ነበር ቫልዩ። ነገር ግን ኢነር ፈንክሽኑ ላይ ምን አደረግ ነው? አፕዴት አደረግ ነው። እዚህ ጋር አሁን ፍሎውን እንየው። አውተር ፈንክሽን ኮል አውት አደረግን፣ ይመጣል። የሜሴጅ ቫልዩ ሎካል ነው። ከዛ በኋላ ይሄን ዲፊኒሽን ያያዋል። ነን ሎካል አድርገናል ሜሴጅን። ሶ ቤዚክሊ ኢነር ፈንክሽኑ አውትሳይድ ላይ ያለውን ቫሪያብል አክሰስ እንዲያደርግ ፍቃድ ሰጥተናል። ስለዚህ ኢነር ፈንክሽኑ ምን አደረገ? የሜሴጅን ቫልዩ ወደ ምን ቀየረው? ወደ ሃው ቀየረው። ከሎካል ወደ ሃው። ከዛስ ፕሪንት ኢነር ሜሴጅ ሲል ምን ያደርጋል? ሃው ፕሪንት ይሆናል። ይሄው ሃው ኢነሩ ላይ ማለት ነው። ይሄው ኢነሩ ላይ ወደ ታች ወርድና ኢነርን ኮል አውት ሲያደርግ እቺ ፕሪንት ትደረጋለች። ከዛስ ይሄንን ኮል ካደረገ በኋላ ወደ ታች ሲወርድስ ፕሪንት አውተር ይለና ሜሴጅ ቫሪያብልን ደግሞ ምን አድርገናል? እዚህ ጋር ቼንጅ አድርገናል። ስለዚህ እሱም ምን ይሆናል? ሃው ይሆናል ማለት ነው። ሶ እዚህ ጋር እንደምታዩት ኪ ፖይንቱ ምን መሰላችሁ? the non local keyword lets the inner function to modify the message variable from the enclosing function. enclosing function የትኛው ነው? the outer ነው። ሶ ሞዲፋይ የማድረግ ፓወር ነው የሚሰጠው ለየትኛው ፈንክሽን? ለዚህኛው አፕዴት የመቀየር ይሄ ቫሪያብሎቹን የመቀየር ፓወር ነው የሚሰጠው። ይሄ ነን ሎካል የሚለው ሜሴጅ ማለት ነው። አሁን ለምሳሌ እዚህ ጋር ሌትስ ሴይ ሜሴጅ ቢኒያም ብል ከዛ በኋላ ይሄን ላጥፋው። ከዛ እንዴት ላድርግ ይሄንን ነገር? እስቲ ፕሪንት ልበልና ከዛ ሜሴጅ ልበል። ከዛ ረን ላድርገው። እንደምታዩት ቢኒያምን ነው እንትን የሚያደርገው ምንድነው ፕሪንት እያደረገልኝ ያለው።
ሌትስ ሴ እዚህ ጋር ግሎባል ልበልና ሜሴጅ ግሎባል ይሁን። አምናት ሹር በደንብ እንትን እያደረኩ ከሆነ ሶ እዚህ ጋር ምን አረገ መሰላችሁ? አሁን እቺን ግሎባል የምትለዋን ኪወርድ ስንጠቀም ደግሞ ምን ያደርጋል? ለዚህ ኢነር ፈንክሽን ይሄን ግሎባል ቫሪያብሉን ምን የማድረግ ሞዲፋይ የማድረግ ምን ሰጠው? ፓወር ሰጠው ማለት ነው። እዚህ ጋር ስታዩ አውተር የምትለዋ ሎካል የምትለዋ ምን አልሆነችም? አልተቀየረችም። ለምን? ነን ሎካል የምትለዋ ኪወርድ ስለሌለች ማለት ነው። ሶ እቺን የተወሰነ ዲግ ለማድረግ ሞክሩ። ሶ የግሎባል እና የነን ሎካል ልዩነቱ ገብቷቸዋል ብዬ አስባለሁ። ባጭሩ ግሎባል ሲሆን ግሎባል ቫሪያብሎችን ሞዲፋይ የማድረግ ፓወር ለኢነር ፈንክሽኑ እየሰጣችሁ ነው። ነን ሎካል ስታደርጉት ደግሞ ኢንክሎዚንግ ፈንክሽን ውስጥ ያሉትን ቫሪያብልስ ሞዲፋይ የማድረግ ፓወር ለኢነር ፈንክሽናችሁ እየሰጣችሁ ነው። አይ ቲንክ ዲስ ኢዝ ኢናፍ ፎር ለዚህኛው ሴሽን። በቀጣይኛው ክፍል ስለ ፈንክሽን የተወሰነ እናወራለን። ግሬስ አካዳሚ ቴንክ ዩ።